አርዕስተ ዜና ለኢትዮጵያ ሰላምና ለሕዝቦች ደህንነት በቤተ እምነቶች ጸሎትና ምህላው ተጠናክሮ መቀጠል አለበት ሲሉ የኦርቶዶክስና የእስልምና እምነት ተከታዮች ገለጹ። የኢትዮጵያ ቴሌቪዥን ለስድስተኛው ሀገራዊ ምርጫ በሶስተኛ ዙር የክርክር መድረኩ በግብርናና በገጠር ልማት ዙሪያ የተፎካካሪ የፖለቲካ ፓርቲዎችን አከራከረ። ህንድ በ24 ሰዓት ውስጥ የዓለማችን ከፍተኛ የተባለውን በኮቪድ የተያዙ ዜጎች ቁጥር አስመዘገበች። ጤና ይስጥልን ተመልካቾቻችን፣ በድጋሚ እንዴት ቆያችሁ? 7 ሰዓት ሆኗል። ኢቲቪ 4 ማዕዘን ይቀጥላል። ከዜናዎቹ ጋር መቅደስ ጥላውን አብሬያችሁ ቆያለሁ። አብራችሁን ቆዩ። ለኢትዮጵያ ሰላምና ለሕዝቦች ደህንነት በየቤተ እምነቶቹ ጸሎትና ምህላው ተጠናክሮ መቀጠል እንዳለበት የኦርቶዶክስና የእስልምና እምነት ተከታዮች ገለጹ። አሁን ላይ የኦርቶዶክስ እምነት ተከታዮች በአብይ ጾም ላይ ሲሆኑ የእስልምና እምነት ተከታዮች ደግሞ በረመዳን ጾም አንድ ሳምንት አስቆጥረዋል። የኢትዮጵያ ዜና አገልግሎት ዘገባ ነው። አለሚልፉ አብይ ጾም በኦርቶዶክስ እምነት ተከታዮች አንዱና ታላቁ ሲሆን የእምነቱ ተከታዮች ለ55 ቀናት ይጾሙታል። በሂጅራ አቆጣጠር 9ኛ ወር ላይ በየዓመቱ የሚመጣው የታላቁ ረመዳን ወር ደግሞ የእስልምና ሃይማኖት ተከታዮች ተቀብለውት በእዝነት በመልካም ተግባር በጾምና በስግደት ፈጣሪያቸውን የሚለምኑበት ነው። የየእምነቶቹ ተከታዮች እንደሚሉትም ከየትኛውም ጊዜ በላይ ጸሎታችንን የምናበረታበት፣ ፈተናዎችንና ችግሮችን በጋራ ሆነን የምንመክትበት ወቅት ላይ እንገኛለን ብለዋል። ከቅርብ ጊዜያት ወዲህ ዘመናትን ያስቆጠረው መቻቻልና መደጋገፍ ባህልና አንድነት እየተሸረሸረ መምጣቱን የሚናገሩት አስተያየት ሰጪዎቹ ይህንኑ መልካምነት በጸሎትና ምህላ መመለስ እንደሚገባ ተናግረዋል። በእነዚህ ሁለት ታላቅ የጾም ወቅቶች ምእመኑ በተለይ ለሀገር ሰላምና ለሕዝቦች ደህንነት ፈጣሪውን በንጹህ ልቦናና በመልካም ምግባር መለመን አለበትም ብለዋል። ሀገራችን ብዙ አደጋ እያስተናገደች ነው። ያ ነገር ለአሁን ነው እንጂ ለጊዜው ነው እንጂ በዚህ አይቀጥልም። ኢትዮጵያ አላህ አላት። ኢትዮጵያ ዛፏም ይዋጋል፣ ዋርካም ይዋጋል። ሰው ብቻ አይደለም የሚዋጋው እኛ። ስለዚህ በዚህኛው መሰረት እኛ በግራ በቀኝም ቢያዋክቡንም ለሀገራችን ሌላ አዲስ ለውጥ ማምጣት አለብን ብለን አስበናለሁ። በቃ አሁን ዱዓ የሚደረግ ነው። አሁን እኛ የዱዓ ሰዓት ነው። ሰው ቁርአን ይቀራል። ስለ ሀገር ነው ዱዓ የሚደረገው። ስለ ኢትዮጵያ ሀገራችን ዱዓ እናደርጋለን። ረመዳን በጣም ደስ በሚል ሁኔታ እየሄደ ነው። ያው ሙስሊሙ በበኩሉ ማድረግ ያለበት ምንድነው? አሁን ጾሙም እንደመሆኑ መጠን ማለት ነው በጸሎት በዱዓ በማድረግ ያው አንድነት የሚመጣው የሀሳብ ልዩነት አለ። በየትኛውም አቅጣጫ ላይ ሰዎች በሀሳብ ይለያያሉ። ያን ሀሳብ አቻችሎ መኖር ነው ግን ትልቁ ነገር ማለት ነው። ይሄን ለማድረግ ደግሞ ያው ወደ እምነት መግባት አንዱ አድቫንቴጅ ነው። በወጣትነቱ ሰው ወደ እምነቱ ከገባ የማስተዋል የማገናዘብ ሁኔታ ስለሚኖር ይሄ አገርም የምታድገው በወጣቶች ነው አይደል እንዴ? አገርም በወጣቶች ስለምታድግ በዚህ ሁኔታ ወደ እምነቱ ከገባ ያው አንድነቱንም ሁሉን ነገር በግንዛቤ ያደርገዋል ማለት ነው። አንድነት ህብረት እንዲኖር ሰላም ያስፈልጋል። ያው ወጣቱ አብሮ የእግዚአብሔርን ቃል መስማት አለበት። ቤተክርስቲያን መምጣት አለበት። የሚባለውን ነገር በቤተክርስቲያን የሚነገረውን ነገር መስማት አለበት። ግን ስሜታዊ መሆን የለበትም። መረጋጋት አለበት። ከጥላቻ ከበቀል ከምናምን እዚህ ውስጥ መግባት የለበትም። ነገሮችን በሰከነና በረጋ መንፈስ መስራት አለበት። ሁሉም ዜጎች የሀገር ሰላምና የዜጎችን ደህንነት በመጠበቅ ኃላፊነታቸውን እንዲወጡና የልማት ስራዎችን በማፋጠን ለሀገር ግንባታ መስራት ያስፈልጋልም ነው ያሉት። አሁን እየጾምን ነው። ጾማችን ግን ተግባራዊ የሚሆነው መፍትሄ የሚያመጣው ውጤትም የሚኖረው እኛ መልካም ስራ ስንሰራ ነው። እኛ መመለስ ስንችል ስለሆነ ሙስሊም ወንድሞቻችንም መባካችሁ ወደ አላህ ተመለሱ፣ አላህን ለምኑ፣ በደል ይቅር በለን በሉ። ክርስቲያን ወንድሞቻችን እህቶቻችንም ልጆቻችንም ሁላችሁም በድላችኋል፣ ያልበደለ የለምና ይቅር በለን በደልን ብለን እግዚአብሔርን እንለምን። በአንድ ልብ ለሀገራችን እንቁም። በጸሎት በጾም በመልካምነት መልካም ስራ በመስራት በመተባበር በመፋቀር የድሮ ኢትዮጵያዊነታችንን ለማምጣት እንሞክር ባካችሁ። ከማንም በላይ የዚች ሀገር ጉዳይ ያሳስበኛል። የኔ መኖር አይደለም። እኔ 9 ዓመት ህፃን እናት ነኝ። የልጄ ነገር ግን ያስለቅሰኛል ጠዋትና ማታ። እኔ ነገ ላልፍ እችላለሁ፣ ልጄ ግን የት ነው የሚወድቀው የሚል እኔ ትልቅ እንትን አለብኝ። ስለ ልጄ አስባለሁ፣ ስለ ራሴ አይደለም። አላህ አገሩን ሰላም አድርግልን። በቅድማ ሰላሙን አላህ አምጣልን።
እኛ ሰላም ነው የምንፈልገው ከሁሉ ነገር። ሪስክ የሚገኘው ከሰላም ነው። ሁሉ ነገር ከሰላም ነው የሚገኘው። ያመጣው ሙሲባ አላህ ገለል አላህ አድርግልን። ምርጫን ወደ ተመለከቱ ጉዳዮቻችን ተሻግረናል። የኢትዮጵያ ቴሌቪዥን ለስድስተኛው ሀገራዊ ምርጫ በሶስተኛ ዙር የክርክር መድረኩ በግብርናና በገጠር ልማት ዙሪያ የተፎካካሪ የፖለቲካ ፓርቲዎችን አከራክሯል። የተፎካካሪ የፖለቲካ ፓርቲዎች በርዕሰ ጉዳዩ ላይ ያላቸውን አቋምና በቀጣይ እቅዶቻቸው ዙሪያ ሀሳቦቻቸውን አንስተው ተከራክረዋል። ቶማስ ኃይሉ ተጨማሪ ዘገባ አለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለስድስተኛው ሀገራዊ ምርጫ ባዘጋጀው ሶስተኛው የፖለቲካ ፓርቲዎች የክርክር መድረክ ተፎካካሪ የፖለቲካ ፓርቲዎች በግብርናና ገጠር ልማት ዙሪያ ያላቸውን ሀሳብ አቅርበዋል። በዚህም የፖለቲካ ፓርቲዎቹ በርዕሰ ጉዳዩ ላይ ያላቸውን ሀሳብ እንዲሁም ቀጣይ እቅዶቻቸው ላይ አቋማቸውን ገልጸዋል። በተደረገ የዕጣ ማውጣት ስነ ስርዓት ላይም በቅድሚያ ሀሳባቸውን ያቀረቡት የመላው የኢትዮጵያ አንድነት ድርጅት መኢአድ ተወካይ ሲሆኑ መሬት የዜጎች ሀብት እንዲሆን ፓርቲያቸው እንደሚሰራ ገልጸዋል። አሁን ያለው በዘር ፖለቲካ አማካኝነት አርሶ አደሮች እግዚአብሔር በሰጣቸው ቦታ ላይ መኖርና የፈለጉትን ማልማትና መጠቀም ሲችሉ በማንነታቸው ምክንያት እየተፈናቀሉ ያንተ አይደለም መጤነህ ውጣ እየተባለ ያለበት ሁኔታ ስላለ መያድ ያልተማከለ አስተዳደር በጂኦግራፊካል ወይንም በመልክዓ ምድር በኢኮኖሚ ትስስር በህዝቦች መልካም የአኗኗር ዘይቤ መሰረት በዛ መሰረት ከልሎ ዜጎች በየትኛውም ቦታ ሄደው አካባቢያቸውን የማልማት የማረስ መብት አላቸው። ስለዚህ መንግስት ፈለገው መልኩ ጣሪ የሰጣቸውን መሬት የኛ ነው በማለት ለፖለቲካ ጥቅም ፍጆታ መንግስት እያደረገው ስለሆነ ይህ መቅረት መቻል አለበት ብሎ መያድ ያምናል። የተቀናጀና ህዝብን አሳታፊ የግብርናና የገጠር ልማት ፖሊሲ ቀርጸው እንደሚሰሩ የሚገልጹት ደግሞ ከህብር ኢትዮጵያ አቶ ግርማ በቀለ ናቸው። የተቀናጀ ለይስሙላ እንደሚደረግና አጨብጭበው አጸደቁ እንዲባል የሚባል ሳይሆን ህዝብን አሳታፊ የሆነ የግብርናና የገጠር ልማት ድህነትን የሚያስወግድ በምግብ ራስን የሚያስችል የስራ ዕድል ፈጠራን ለወጣቱ የሚያመጣ እምቅ ሀብትና ያለንን ፖቴንሻል አውጥቶ ለአገር ልማት የሚያውል የግብርናና የገጠር ፖሊሲ አውጥተናል። የአርሶ አደሩን የመሬት ባለይዞታነት ማረጋገጥ እንደሚገባ የዳሰሳ ጥናት ማድረጋቸውን የሚገልጹት የእናት ፓርቲ ተወካይ ግብርናው ከዝናብ የተላቀቀ እንዲሆን ፓርቲያቸው እንደሚሰራ ገልጸዋል። ያለውና የነበረው መንግስት መሬትን ከማንነት ጋር አያይዞታል። ከማንነት ጋር የተያያዘ የመሬት ፖሊሲን ለመቀየር ጊዜና ወቅት ይፈልጋል። የፈለገውን ጊዜና ወቅት ይፍጅ እንጂ የመሬት ፖሊሲ ገበሬውንና የመሬት ባለቤትን ሊጠቅም በሚችል መንገድ መቀረጽ አለበት ብሎ ፓርቲያችን ያምናል። በመሆኑም መሬት በግል ይዞታ ስር ሲሆን ማንኛውም የመሬቱ ባለቤት በመሬቱ ያሻውን የማድረግ መብት ይኖረዋል። የመንግስት ሚና የሚሆነው ገበሬውን በትምህርት በስልጠና እና በተለያዩ መንገዶች የመደገፍና መሬቱን ህጋዊ በሆነ መንገድና ሊጠቅም በሚችል መንገድ እንዲጠቀምበት ማድረግ ነው የሚሆነው። በእርግጥ የመሬት ፖሊሲን ቀደም ሲል በመቃብራችን ላይ ነው የምንቀይረው ይባል ነበረ። ምክንያቱም የመሬት ፖሊሲው ሲኖር ብቻ ነው የኢህአዴግ መንግስት መኖር የሚችለው። ያ ከሆነ ገበሬው ነጻ ስለሚሆን ችግር እንደሚፈጠር ስለሚታወቅ ነው የመሬት ፖሊሲው ከማንነት ጋር የተያያዘ። ይህ ግን በሰለጠነው ዓለም የሌለና ያልነበረ መሆንም የማይገባው ነገር ስለሆነ ይህን ለመቀየር ፓርቲያችን ተግቶ ይሰራል። ብልጽግና ፓርቲ በቀጣይ 5 ዓመታት ከተመረጠም የሀገርና የዜጎችን ክብር ለማስጠበቅ እንዲቻል የምግብና ስርዓተ ምግብ ዋስትናን ለማረጋገጥ እንደሚሰራ ገልጸዋል። የመሬት ባለይዞታነትን ለሀገር ከሚሰጠው ጥቅም አንጻር እንደሚመለከተውም ፓርቲው አስታውቋል። ግብርናችንን በአዲስ መልኩ አይተን ግብርናችንን ወደ ማዘመን የገባ ነው። ሰፋፊ የውሃ አማራጮች ማቅረብ አለብን ብለን ያልነው የመሬት ምርታማነትን ለማሳደግ ተወካሪ ፓርቲዎች እንዳነሱት ስለተበጣጠሰ መሬት ስለ መሬት መሸጥ መለወጥ ብቻ ከምናነሳ ይልቅ ይህንን የመሬት ምርታማነት እንዴት እናሳድጋለን፣ አርሶ አደሩ
ግማሽ ሄክታር ይሁን ሙሉ ሄክታር የያዘውን መሬት ይዞ አጠገቡ ካለው ሌላ አርሶ አደር ጋር በመደመር እሳቤ በኩታ ገጠም እርሻ ተቀናጅቶ ምርታማነቱን እንዴት ያሻሽላል ወደሚል የመፍትሄ ሀሳብ ነው የመጣ ነው። በሌላ በኩል የግብርና ፋይናንስ ላይ የነበረውን ችግር እህቴ አይናለም በዝርዝር እንደሄደችበት ኢትዮጵያ አርሶና አርብቶ አደር መሬት አለ ተብሏል። የዛሬ 47 ዓመት መሬት ለአራሹ የሚል አዋጅ ወጥቷል። ግን በእውነት የመሬት ባለቤትነቱን ማየት የጀመረው ገና አሁን ነው። ለዚህ ነው አፋችንን ሞልተን እንደ ብልጽግና የመሬት ለአራሹን ጥያቄ መልሰናል። የመሬት ጥያቄ ካሁን በኋላ አንገብጋቢ አጀንዳ አይደለም ያለው። የግብርና ፋይናንስ ማመቻቸት እንዲሁም ግብርናውን ማዘመን በሚቻልባቸው ሁኔታዎች ላይ ተፎካካሪ ፓርቲዎች አሉን ያሏቸውን ሀሳብም አቅርበው ተከራክረዋል። ተመልካቾቻችን የዚህ ክርክር ሙሉ ፕሮግራም ዛሬ ምሽት ከዜና በኋላ እንደሚሄድ ለማስታወቅ እንወዳለን። ስድስተኛው ሀገራዊ ምርጫ የተሳካ እንዲሆን መንግስት በትኩረት እየሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከክልል ርዕሰ መስተዳድሮች ጋር በምርጫ ዙሪያ የተከናወኑ ተግባራትን በተመለከተ ውይይት አድርገዋል። ውይይቱን ሲከታተል የነበረው ሪፖርተራችን ሰለሞን አበጋዝ ነው። ተጨማሪ መረጃዎችን ሊሰጠን ስቱዲዮ ይገኛል። ጤና ይስጥል፣ እንዴት ውለሃል? ጤና ይስጥል መቅደስ፣ እንዴት ነሽ? እግዚአብሔር ይመስገን። ምን አይነት ዝግጅቶች ተካሂደዋል ተባለ? መልካም እንግዲህ ያው ጠቅላይ ሚኒስትር አብይ አህመድ ዛሬ በክልል ርዕሰ መስተዳድሮችና የሁለቱ ከተማ አስተዳደሮች ከንቲባዎችና ተወካዮች ጋር ነው ውይይት ያደረጉት። የኢትዮጵያ ብሔራዊ ምርጫ ቦርድም በዚህ ውይይት ላይ ተገኝቶ ነበር። ባለፈው ሳምንት የተጀመረና በዙም ወይም ደግሞ በዌቢናር ውይይት ሲደረግ ነበር ከክልሎች ጋር በተለይ ከመራጮች ምዝገባና ተያያዥ ከሆኑ የምርጫን በተሳካ ሁኔታ ለማካሄድ ምንድነው የተከናወኑ ያሉ ጉዳዮች ተብሎ አቅጣጫም ጭምር ተቀምጦባቸው እንደነበር ነው የሚታወቀው። እሱን መሰረት ተደርጎ የተከናወኑ ክንውኖች ናቸው ዛሬ የተገመገሙት። ክልሎች በርዕሰ መስተዳድሮች ከተማ አስተዳደሮችም እንደዚሁ ሪፖርታቸውን አቅርበው ነበር። በዚያ ለውጦች ምን መጡ የሚለውን እንግዲህ ክልሎች ካቀረቡት መካከል አብዛኞቹ መጀመሪያም ላይ ጭምር የመራጮች ምዝገባ እየተካሄደባቸው ያልነበሩ ክልሎች ጭምርና አፋር፣ ሶማሊያ አካባቢ ጭምር እንኳን እነሱም አሁን በተወሰነ ደረጃም ብቻ ሳይሆን በአብዛኛው ምርጫ ጣቢያዎች ላይ ምዝገባን እያከናወኑ መሆናቸውንና በመቶኛም ለራሱ ከ50 በመቶ በላይ መሆናቸውን አብዛኞቹ አሁን እየገለጹ ያሉበት ሁኔታ ነው። እስከ 80 በመቶና ከዚያም በላይ የደረሱ ክልሎችም ጭምር አለ። አብዛኞቹ ግን ምንድነው ህዝቡ አሁን በነቂስ ወጥቶ ምርጫውን የመራጭነት ካርድን እያወጣ መሆኑን፣ አንዳንድ አካባቢዎች ላይ ደግሞ ችግሮችም ነበሩ። እነሱ ችግሮች ያሉባቸውን አካባቢዎች ላይ ደግሞ ተቀርፎ የምርጫ ካርድ ለመውሰድ ወር ደግሞ ምርጫን ለማካሄድ በሚያስችሉ ሁኔታዎች ላይ ስራዎችን ከምርጫ ቦርድ ጋር ተቀናጅተን ከምርጫ አስፈጻሚዎችም ጋር ተቀናጅተን ስራዎችን እየሰራ ነው የምንገኘው። ስለዚህ አሁን ለውጦች አሉ። በዚህ ባለፈው ሳምንት ጠቅላይ ሚኒስትር አብይ አህመድ ጋር በተደረገው የዙም ውይይት አቅጣጫ ከተቀመጠ በኋላ አሁን አብዛኛው ማህበረሰብ ወደ ምርጫ ጣቢያዎች ጭምር እየሄደ የምርጫ ካርድ እያወጣ መሆኑን የገለጹበት ሁኔታ አለ። እንግዲህ ጠቅላይ ሚኒስትር አብይ አህመድም በዚህ ውይይት ላይ ያነሱት ምንድነው አንዱ ጉዳይ ለውጦች መኖሩን ተመልክተናል። ነገር ግን አሁንም በቂ አይደለም። ከዚህ በላይ ህብረተሰቡ ይበጀኛል፣ ይጠቅመኛል የሚለውን ፓርቲ ግለሰብ ለመምረጥም ካርዱን መያዝ አለበትና ትልቅ ስራ ይጠብቅባቸዋል። እንደ መንግስት ደግሞ ትልቅ ኃላፊነት አለበት መንግስት። ይህን ደግሞ ለማድረግ ስራዎች እየተከናወኑ ነው የሚገኙት። በአጠቃላይ የአመራሮችም ጭምር የመንግስት አመራሮች በትናንሽ ስህተቶችን መፈጸም ጭምር አይገባም። ምክንያቱም ትናንሽ ስህተቶች እያደጉ ይመጣሉና ከትናንሽ ስህተቶች ጀምሮ ልናርማቸው ልንቀርፋቸው የሚገቡ ሁኔታዎች ናቸው ያለው። የሰላምና የጸጥታ ጉዳዮችንም ሀሳቦች ሲሰጡ ነበር ጠቅላይ ሚኒስትር አብይ አህመድ። ይህንን የሰላም ዜጎችን ለመታደግ የሚከፈሉ መስዋዕትነቶች አሉ፣ የጸጥታ ኃይሉ የሚከፍላቸው። ከዚያ ባለፈ ግን ህዝቡ በዋነኝነት የነዚህን የጸጥታ ተቋማቶች ማጠናከርም ጭምር አለበት። በቀጥታ ተሳታፊ መሆን አለበት። መከላከያ፣ ፖሊስ እንዲሁም ደግሞ በሌሎች አደረጃጀቶችም ላይ ቀጥታ ተሳታፊ መሆን ይጠበቅበታል የሚል ሀሳቦችን አንስተዋል። ምርጫው ግን ሰላማዊ ዲሞክራሲያዊ እንዲሆን መንግስት ትልቅ ኃላፊነት ወስዶ እየሰራ ነው ያለው። ነገር ግን መንግስት ብቻ በሚወስደው በፍላጎት ወይ በሚያከናውነው ተግባር ብቻ ሳይሆን ህብረተሰቡም ተፎካካሪ የፖለቲካ ፓርቲዎችም የራሳቸውን አሻራ ማሳረፍ አለባቸው። አንዱ ነገር ኢትዮጵያ አሸናፊ እንድትሆን ነው መንግስት እየሰራ ያለው። ማንም ያሸንፍ ማን ትልቅ የዲሞክራሲ ልምምድ ማምጣት ስድስተኛው ሀገራዊ ምርጫ መሰረት የሚጣልበት በመሆኑ ለማደናቀፍ ብዙ ኃይሎችም ከውጭም ከውስጥም የሚንቀሳቀሱ ኃይሎች ሊኖሩ ይችላሉ። እነሱን ግን ማሸነፍ የምንችለው ሁሉም የተፎካካሪ ፖለቲካ ፓርቲም መንግስትም ህዝቡም በትብብርና በተቀናጀ መንገድ ኢትዮጵያን አሸናፊ ለማድረግ ስራዎች መስራት ሲጠበቅ ነው የሚል ሀሳቦች አንስተዋል። እንግዲህ የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ገዱ አንዳርጋቸው በዚህ በምርጫ ዙሪያ በብሔራዊ ደረጃ የተቋቋመ የጸጥታ ኮሚቴ አለ፣ ምክር ቤት አለ። እሱን በበላይነት ይመራሉ። እሳቸውም ሀሳብ አንስተው ነበር። እንግዲህ ምርጫን ለማካሄድ የሚያስችሉ የጸጥታና የሰላም መደፍረሶችን እየተወገዱ መሆናቸውን አንስተዋል። አብዛኞቹን ሲከፋፍሏቸው ወደ 5 ክልሎችና 2 ከተማ አስተዳደሮች አዲስ አበባ፣ ድሬዳዋን ጨምሮ አፋር፣ ሶማሌ፣ ሲዳማ እንዲሁም ሀረሪ
ክልሎች ላይ በአንጻራዊነት 100% በሚባል ደረጃም ባይሆንም ወደ 100% በተጠጋ ምርጫን ለማካሄድ የሚችል የሰላም መደፍረስ የሌለባቸው አካባቢዎች መልካም መሆናቸውንም የገለጹበት ነው። በአማራና ደቡብ አካባቢዎች ላይ ደግሞ በተወሰነ ደረጃ መካከለኛ የሰላምና የጸጥታ መደፍረስ ያለባቸው አካባቢዎች ናቸው። ነገር ግን አብዛኛውን አካባቢዎች ላይ የሰላም ጉዳዮች አሉ። ስለዚህ ማካሄድ እንደሚቻል ሪፍሌክት ያደረጉበት ወይም ደግሞ ሀሳባቸውን ያንጸባርቁበት ነው። በኦሮሚያ አካባቢና ቤኒሻንጉል አካባቢዎች ላይ ደግሞ ከዚህ ቀደም ምርጫ ቦርድ ሲያነሳው እንደነበረው በአራቱ ወለጋዎች አካባቢ እንዲሁም ደግሞ ደቡብ አንዳንድ አካባቢዎችም ላይ ችግሮች ነበሩና እነሱ አካባቢዎች ላይ ያሉ ችግሮች ከመኖራቸው ውጭ ሌሎች አካባቢዎች እዛው ክልሎቹም ላይ ማለት ነው ሁለቱም ክልሎች ላይ ምርጫ ማካሄድ የሚቻልበት ሁኔታ የሰላም መደፍረሶች አሁን ያን ያክል አለመሆናቸው እነዚህ ችግር ያለባቸው አካባቢዎች ደግሞ በፍጥነት ችግሮችን መቅረፍ ከተቻለ ምርጫ ማካሄድ እንደሚችል ሀሳብ ተሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳም ሀሳብ ሰጥተው ነበር። አሁን የተሻሻለ መጥቷል። በዚህ አንድ ሳምንት ውስጥ የክልል ርዕሰ መስተዳድሮች ውይይት ተደርጎ አቅጣጫ ተቀምጦ ምርጫ ምዝገባ እየተካሄደ ባለበት ሁኔታ እጅግ በጣም ብዙ መራጮች አሁን እየተሻሻለ መጥቷል። አሁንም ግን የሚቀሩ ነገሮች እንዳሉ እንትን ያሉት ነገር ግን ምንድን ያሉት ወይዘሪት ብርቱካን ሚደቅሳ የምርጫው ቀን እንግዲህ የመራጮች ምዝገባ ቀን ሊጠናቀቅ አንድ ቀን የቀረውና በዚህ ጉዳይ ላይ ሀሳብ ሰጥተው ነበር። ምን ያህል ቀን ይጨምራል የሚለውን ነው እንጂ በውይይቱ ላይ ማንሳት ያልደፈሩት ቀን እንደሚጨመር ግን በውይይቱ ላይ አንስተዋል ማለት ነው። የምርጫ ቦርድም የሚራዘመውን ቀን እንደሚያሳውቅም ተናግሯል። ሌሎች መረጃዎችን በማታው የዜና ወጃችን እናደርስ ይሆናል ለተመልካቾች። አመሰግናለሁ ሰለሞን። እኔም አመሰግናለሁ። ተሰሐሩ ፈኢነ ሰዑሪ በረካ ተናፋቂው ወር የእዝነት የምህረት የበረካ ወር የመልካም ፍሬዎች አርያ በሐላል በጥበብ የሚኖሩ በአንድነት በጀማዓ ወደ ፈጣሪ የወዳጅ ዘመድ ዚያራ የጉርብትና ሐቅ ረመዳን ፍቅር የሚነግስበት መተሳሰብ የሚጠነክርበት ምርጫቸውን የሚያውቁ የሚወስኑትን ያውቃሉ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። ረመዳን ሙባረክ። ሲቢኢ ኑር የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ዜጎች ዴሞክራሲያዊ መብታቸውን ተጠቅመው የምርጫ ካርድ በማውጣት ሀገር ወዳድነታቸውን በተግባር ሊያሳዩ እንደሚገባ የመራጭነት ካርድ የወሰዱ የአዲስ አበባ ነዋሪዎች ተናገሩ። ነዋሪዎቹ በምርጫው ንቁ ተሳታፊ በመሆን ኢትዮጵያን እየተፈታተነ ላለው የሰላምና የጸጥታ ችግር የመፍትሄ አካል እንሆናለን ብለዋል። የኢትዮጵያ ዜና አገልግሎት ዘገባ ነው። ትዕግስት ሻኑ ታቀርበዋለች። በስድስተኛው ሀገራዊ ምርጫ ላይ የሚወክላቸውን ፓርቲ ለማምረጥ በየካ ክፍለ ከተማ ወረዳ 3 የምርጫ ጣቢያዎች የመራጮች ካርድ ለመውሰድ የተገኙ የወረዳ ነዋሪዎች በመምረጥ የዜግነት ኃላፊነታቸውን ለመወጣት መዘጋጀታቸውን ገልጸዋል። እነዚህን አሁን የምናያቸውን አንዳንድ ችግሮች ለማስወገድ እኔ ዛሬ እንደ ዜጋ በምሰራው ስራ ነው የሚወሰነው ማለት ነው። ስለዚህ ምርጫ ማውጣት ከሀገር ፍቅር ጋር የሚለይ ነገር አይደለም ማለት ነው። አያገባኝም ብሎ ዝም ብሎ ዳር ቆሞ መመልከት ሳይሆን እኔም የዚህ ችግር የመፍትሄው አካል ነኝ ብሎ በማሰብ በተሰጠው ድል ሁሉም ሰው መጠቀም መቻል አለበት። እኔ ሀገሬን እወዳለሁ የምለው ወደ ኋላ ሆኜ ሳይሆን ፊት ቀድሜ መሆን አለብኝ። ስለዚህ ማንኛውም ሰው የራሱን የሚፈልገውን ሰው መምረጥ ይችላል። ግን ግዴታ አንደኛ የራሱን ምርጫ ካርድ ወስዶ ነገ ይገባኛል፣ ያገለግለኛል፣ ይደግፈኛል የሚለውን ዜጋ መምረጥ አለበት። መብቱን በዚህ ጊዜ መጠቀም ካልቻለ ነገ ሊጠይቀው የሚችለው አስተዳደር ወይንም ደግሞ ነገ እሱን ወክሎ የተቀመጠ ወይንም ደግሞ እሱ ሊጠይቀው የሚችለው አስተዳደር ሊኖር ስለማይችል በምርጫው መሳተፍ አለበት ማለት ነው። እያንዳንዱ ዜጋ የሚሰጠው ድምጽ ነገ እቺን ሀገር ሊያስተዳድር የሚችለውን መንግስት መወሰን ይችላል ማለት ነው። አንድ ድምጽ ትልቅ ዋጋ አላት። ሁሉም ዜጋ በዚህ ምርጫ መሳተፍ አለበት። ምርጫው ዛሬ ነገ ካርድ ለመውሰድ ዛሬ ነገ ማለት የለበትም። በምርጫ ጣቢያው የምርጫ አስፈጻሚዎች በበኩላቸው የመራጮች ምዝገባ መሻሻል ማሳየቱን ተናግረዋል። እንደጀመረን አካባቢ ሰው ብዙ የለም ነበር። አሁን ግን ያው እየመጣ ስለሆነ በዚህ ሰሞን እቅዳችንን እናሳካለን ብዬ አስባለሁ። ትንሽ እየተሻሻለ መጥቷል። እንድሮ አይደለም።
የየካ ክፍለ ከተማ የወረዳ 3 ዋና ስራ አስፈጻሚ አቶ ተድላ ታምራት በወረዳው 75 በመቶ የሚሆኑ ዜጎች ካርድ መውሰዳቸውን ጠቁመዋል። በዳሰሳችን ያልደረስናቸው እድሜያቸው ለመራጭነት ወይም ከ18 ዓመት በላይ የሆናቸው ካሉም እቅድ ተሳክቷል ብለን ምን ተወው ሳይሆን ሰው ወጥቶ ካርድ ወስዶ እንዲሆን ያለንበት ደረጃ 8% ወረዳ የኢትዮጵያ ብሔራዊ ቦርድ በአዲስ አበባ ከተማ ማስተዳደርና በኦሮሚያ አንድ የምርጫ ጣቢያዎች 1500 ሰው መዝግበው ምዝገባቸውን በማለቁ ተጨማሪ 28 ንዑስ የምርጫ ጣቢያዎች መክፈቱን ይታወሳል። ብልጽግና ፓርቲ በኦሮሚያ ክልል የሴቶች ሊግ ኮንፈረንሱን በአዳማ ከተማ አካሄድ ላይ ይገኛል። ኮንፈረንሱ በዋናነት ሴቶች ለሀገራዊ ለውጥ መምጣት ያላቸውን ሚና በማስታወስ አሁንም የሕግ የበላይነትን በማስከበርና ለስድስተኛው ሀገራዊ ምርጫ የሚጠበቅባቸውን እንዲወጡ ለማስቻል ታስቦ የተቀረጸ ነው። ከቀበሌ ጀምሮ ከ5 ሚሊዮን በላይ ሲሳተፉበት የቆየው የሴቶች ሊግ ውይይትም በአዳማ ማጠቃለያውን በማካሄድ ላይ ይገኛል። ዘገባው የሪፖርተራችን ተመስገን ሽፈራው ነው። በቀረው አጭር ጊዜ ዜጎች የመራጭነት ካርድን በመውሰድ ዲሞክራሲያዊ መብታቸውን መጠቀም እንዳለባቸው የኢትዮጵያ ቴሌቪዥን በሐዋሳ ከተማ ያነጋገራቸው የተለያዩ የህብረተሰብ ክፍሎች ገልጸዋል። የነዋሪዎቹን አስተያየት ሚካኤል ገዙ ነው ያሰባሰበው። ካርድ ወስጃለሁ። ይሄ አንደኛ የዜግነት ግዴታዬ ነው። በራሴ ድምጽ የራሴን የሚመራኝን መምረጥ ስላለብኝ ማለት ነው። ይሄ ነው። ላልወሰዱት ደግሞ ቢወስዱ ምክንያቱም እስቲ ይሄንን እንትን በፍትሃዊ በሆነ ምርጫ ተሳትፈን እስቲ ሀገራችን ተሻለ ነገር እናገኛለን በሚል በተስፋ ሁላችንም እዚህ ላይ ብንሳተፍ። እኔ አሁን እዚህ ለስልጣና የመጣሁት በዛ ላይ ደግሞ ለስልጣና ስመጣ በቂ የሆነ ጊዜ አላገኘውም። 15 ቀን ሙሉ አልፎኛል እና 15 ቀን ሙሉ እዚህ ነኝ ያለሁት። እንደኔ ጊዜ ቢራዘምና መምረጥ የምችለው ባለውበት በምኖርበት አካባቢ ስለሆነ ሄጄ እንድጠቀም እንድመርጥ ማለት ነው። እና እንደኔ ጊዜ ቢራዘምልኝ ነው የምለው። እንደ ሀገር በአሁኑም ሰዓት ያለውን ችግር በቀጣይነትም ሊመጡ የሚችሉ ነገሮችን ለመወሰን ግን የሚያስችለው ካርድ በመወሰን ነው። ምክንያቱም ይሄ አሁን ያለው አለመረጋጋት፣ ይሄ አሁን ያለው ጭንቅ ሊያወጣኝ የሚችለው የትኛው ፓርቲ ነው? ምን አይነት ፕሮግራም፣ ምን አይነት መንገድ ቢከተል ነው የተሻለ ነገር ሊያመጣልኝ የሚችለው? በየትኛውም ችግር መካከል ቢሆንም ካርድ መወሰን በምርጫ መሳተፍ ግን የአንድ ዜጋ አስፈላጊ የሆነ ጉዳይ ነው ብዬ ነው የማምነው። አሁን 3 አመት ውስጥ ያለው ነገር የቱ ጠቅሞናል፣ የቱ ጎርቶናል፣ ምንስ እያየን ነው የሚለውን እራሳቸው እኔ አሁን እያየሁኝ ነው፣ ግን የቱ መጨረሻ ላይ ነው የቱ ነው የሚለው ነገር መወሰነው እኔ ነኝ። የተሰጠን ዲሞክራሲያዊ መብቶች አንዱ የሚፈልገውን መንግስት መምረጥ ነው። የመምረጥ መብት ነው የተሰጠው እያንዳንዱ ዜጋ። ከዛ አንጻር የዲሞክራሲያዊ መብቱን ብቻ ማረጋገጥ ሳይሆን መብቱን አረጋግጦ ማይፈልገውን ባለመምረጥ ደግሞ መጉዳት ይችላል በአንድ ሳይድ ማለት ነው። ስለዚህ በምርጫ ካርድ ወስዶ በወሰደው ካርድ ደግሞ ድምጽ ሰጥቶ ነው ያንን ማረጋገጥ ያለበትና ይሄን ነው ማድረግ ያለበት የሀገራችን ህዝቦች፣ የሀገራችን ዜጎች። ካርድ ያልወሰደ አካል ያለችው ጥቂት ቀናት አንድ ቀን ነው ያለው። በእነዚህ በአንድ ቀን ተረባርቦ ባለበት በአቅራቢያ ባለው ጣቢያ ሄዶ ካርዱ መውሰድ አለበት። በቃ እዚህ ነገር ለማየት ዛሬ ላይ ምርጫ ካርድ ውሰዱ አይጎዳንም፣ ይጠቅመናል። በአንዳንድ ቦታዎች ላይ የምርጫ ቁሳቁስ ከማሰራጨትም እንዲሁ ደግሞ ምዝገባ ከማካሄድ አንጻር እጥረቶች እንዳሉ ይታያሉ እና ከዚህ አንጻር እኔ ቢቻል አሁን ያለው ሁኔታ አሁን ትንሽ አሁን ባለው ሰዓት ላይ ባለውበት አካባቢ ትንሽ የተሻለ ነገሮች እንዳሉ ነው ምራጩ ተመዝጋቢ ላይ እና በቀጣይ ምናልባት የተወሰኑ ቀናቶች ገፋ ተደርገው ቢሰጡና ሰዎች ወስደው ምርጫ የመምረጥ እድላቸውን ቢጠቀሙ መልካም ነው የሚል ሀሳብ አለ። ወደ ሌሎች ጉዳዮች ስንሻገር በአማራ ላይ የተፈጸመ ያለውን ጥቃት የሚያወግዝ ሰልፍ በጎንደርና በእንጅባራ ከተሞች በመካሄድ ላይ ይገኛል። በሰልፎቹ ላይ ማንነትን መሰረት ያደረገ ሞትና መፈናቀል ይቁም፣ መሞት ይብቃን፣ የአማራ ህዝቦች ጠላት የኦሮሞ ህዝብ ሳይሆን ጽንፈኛው ኦነግ ሸኔ ነው፣ መንግስት የዜጎች ደህንነት ሊያሳስበው ይገባልና መሰል መፈክሮች እየተስተጋቡ መሆናቸውን ነው የአማራ ብዙሃን ድርጅት የዘገበው። በተያያዘም የሚፈጸመውን ግድያና መፈናቀል የሚያወግዝ ሰልፍ በደብረ ብርሃን ከተማ ዛሬም በመካሄድ ላይ ይገኛል። ሰልፈኞቹ በአማራ ላይ የሚፈጸመውን ግድያና መፈናቀል ሊቆም ይገባል ብለዋል። በሰላማዊ ሰልፉም መንግስት የዜጎች ደህንነትን
የማስጠበቅ ኃላፊነቱን እንዲወጣም መልእክቶች በመስተጋባት ላይ ይገኛሉ። የየአካባቢዎችን አቅም መሰረት ያደረጉ ጉዳዮች በትኩረት እየሰራ መሆኑን የዩኒቨርሲቲ ፕሬዝዳንቶች ገለጹ። በአፕላይድ ሳይንስ የተለያዩ 15 ዩኒቨርሲቲዎች የ10 ዓመት የልማት መሪ ዕቅድ በወላይታ ሶዶ ዩኒቨርሲቲ ይፋ ተደርጓል። ዋለልኝ ታምር ተጨማሪ ዘገባ አለው። ከ52 የመንግስት ዩኒቨርሲቲዎች 47ቱ በተልእኮና በትኩረት መስክ ተለይተው ከሀገሪቱ እድገት ፍላጎት ጋር ተቀናጅተው እየሰሩ መሆኑ ይታወቃል። በአፕላይድ ሳይንስ ዘርፍ የተመደቡ 15 ዩኒቨርሲቲዎችም የ10 ዓመት የልማት መሪ ዕቅዳቸውን ይፋ አድርገዋል። የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ፕሮፌሰር አፈወርቅ ካሱ የአፕላይድ ሳይንስ ዩኒቨርሲቲዎችን የልማት መሪ ዕቅድ በወላይታ ሶዶ ዩኒቨርሲቲ ይፋ ሲያደርጉ እንደገለጹት ለሀገሪቱ ሁለንተናዊ የልማት እድገት ዩኒቨርሲቲዎቹ ልዩ ትኩረት ተሰጥቷቸዋል። የአፕላይድ ሳይንስ ዩኒቨርሲቲዎች ልዩ ተልዕኮ የተሰጣቸው የሀገራችን ዩኒቨርሲቲዎች ናቸው። ሀገራችን ኢትዮጵያ አሁን ወደ ልማት ጉዞ ውስጥ ገብታለች። በ10 ዓመቱ የሀገራችን ፍኖተ ብልጽግና እቅድ ውስጥ የተመላከቱ አንኳር ጉዳዮች የሚችሉት ኢንዱስትሪውን አጠናክረን ስራ ስንሰራ ነው። ለግብርናው ሴክተር፣ የቱሪዝም ሴክተር በከርሰ ምድራችን ውስጥ ያለውን ማዕድን ሀብት እውቀት አውጥተን በዲጂታል ቴክኖሎጂ ተደግፎ ወደፊት እንዲመራ ማድረግ ሲቻል ለአፕላይድ ሳይንስ ዩኒቨርሲቲዎች ይህንን የኢትዮጵያን ራዕይ የልማት ፍላጎት የሁለንተናዊ ልማት ፍላጎት ለማሳካት ለአፕላይድ ሳይንስ ዩኒቨርሲቲዎች የተሰጠው ተልዕኮ እጅግ በጣም ከፍ ያለ ነው። ዩኒቨርሲቲዎቹ የተሰጣቸው ተልዕኮ ጤናነትን ለማረጋገጥ ከሌላው ማህበረሰብ ጋር በቅንጅት መስራት ይገባቸዋል ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ዶክተር እንድሪያስ ጌታ ናቸው። በከፍተኛ ደረጃ የሰለጠነ የሰው ኃይል ቴክኖሎጂና ሳይንሳዊ እውቀት ያላቸው በመሆናቸው ለሁለንተናዊ እድገት ያላቸው ሚና በእጅጉ የላቀ ነው። ይህንን አቅም መጠቀም የሚቻለው ደግሞ እነዚህ ከፍተኛ የትምህርት ተቋማት ከኢንዱስትሪዎችና ከአካባቢ ማህበረሰብ ጋር ያላቸውን ትስስር ማጠናከር ሲችሉ ነው። ዩኒቨርሲቲዎቹም በተሰጠው ተልዕኮና የትኩረት መስክ መሰረት የአካባቢያቸውን ጸጋ ተጠቅመው ወደ ተግባር መግባታቸውን አሳውቀዋል። በግብርና ዙሪያ ስፔሻሊ በአሳ ሀብት፣ በእንስሳት ሀብት እና ለአግሮ ፕሮሰሲንግ በሚሆኑ ማንጎ ላይ፣ ፓፓያ ላይ፣ አፕል ላይ ሰፊ ስራዎችን ለመያዝ በስትራቴጂክቱ ላይ ተመላክቷል። በኮምቦልቻ በርካታ ኢንዱስትሪዎች አሉ። ስለዚህ የኮምቦልቻ ኢንስቲትዩት ኦፍ ቴክኖሎጂ በማኑፋክቸሪንግ፣ በመካኒካል፣ በጥጥ ወዘተ እየሰራ ስለሚገኝ በአንዱ ማዕከላችን ወይም የልህቀት ማዕከላችን ቴክኖሎጂ ነው ማለት ነው። ልዩ የሆነ የአካባቢ ጥበቃ ተፈጥሯዊ እምቅ ኃይል ያላቸው ማህበረሰብ የሚኖሩበት ነው። በዚህም መስክ እኛም በተፈጥሮ ጥበቃና በእጽዋት ሳይንስ እንደውም በኢኮቱሪዝም ዘርፍ ሰፊ ስራ ለመስራት እቅድ ይዘን ተነስተናል ማለት ነው። ቱሪዝም ባህል፣ ይሄ ቋንቋ፣ ስነ ጽሁፍ የምንለው የቱሪዝም መስህቦች ያሉበት ነው። አካባቢው ትልልቅ ቅርሶች ያሉበት ትልልቅ ታሪካዊ ቦታዎች ያሉበት ነው። እነሱን እንጠብቃለን እናዳብራለን ብለን ያሰብነው። የዩኒቨርሲቲዎቹ አመራሮች በ9 ወር የስራ አፈጻጸሞች በወቅታዊ ጉዳይና በቀጣይ 6 ወር የስራ እቅድ ላይም ተወያይተዋል። ባለፉት 9 ወራትም በዩኒቨርሲቲዎቹ የተለያዩ ተሞክሮች መገኘታቸውን ነው ፕሮፌሰር አፈወርቅ የተናገሩት። በመማር ማስተማር በጣም ብዙ ተሞክሮዎችን ከተለያዩ ዩኒቨርሲቲዎች በሪፖርታቸው ማየት ችለናል። በምርምርም በጥናትና ምርምር ልዩ ትኩረት ለሀገር በቀል እውቀት ብላችሁ በተለይ ኮቪድ በቴክኖሎጂ በፈጠራ ዙሪያ ብዙ ነገር ነው ዩኒቨርሲቲዎቻችንን ያሳየው። የዩኒቨርሲቲ ምሁራን ከአሁን በፊት ከሚሰጡት ትኩረት ከፍ ባለ ደረጃ ኮቪድ ላይ ሰፊ ስራ ሰርተዋል። የፈጠራ ስራዎች፣ የኢኖቬሽን ስራዎች ተሰርተው ውጤት አምጥተዋል። የሰመራ፣ ኮተቤ፣ አርሲ፣ አምቦ፣ ወልቂጤና ወለጋ ዩኒቨርሲቲዎችም በአፕላይድ ሳይንስ ከተመደቡት ይገኙበታል። የኮቪድ-19 ስርጭት ከመጨመሩ ጋር ተያይዞ ጥንቃቄው መጠናከር እንዳለበት የቡሌ ሆራ ከተማ ነዋሪዎች ገልጸዋል። ሁሉም ቤተሰብ ራሱንና ሌላውን ከቫይረሱ ለመከላከል የጥንቃቄ መልእክቶችን መተግበር እንዳለበትም ነዋሪዎች አስተያየታቸውን ሰጥተዋል። ኦላና ያዴሳን ያሰባሰባቸው ከምርጫ ጋር የሚያይዙ አሉ። ሌላ ከእምነት ጋር ፈጣሪ ይጠብቀናል
እሱ አንድ የሃይማኖት ጉዳይ አንድ ነገር ሆኖ በተቻለ መጠን ከአንድ መጥፎ ነገር አንድ አውሬ ብናየው ይሄ አውሬ መጥፎ ነው ብለን ከስሩ ዞር እንደምንል እንደዛ ሁሉ በሽታም ሌላ ነገር ሊያመጣብን ስለሚችል ጥንቃቄ ማድረግ ጥሩ ነው። አንለ ዳጋና ከሱማላለ hala ከዚህ ቀደም የፊትና የአፍ መሸፈኛ አድርግ ነበር። አሁን አላደረኩም። ይህ ደግሞ ስህተት ነው። ከእግዚአብሔር ጋር ሰው ራሱን መጠበቅ መቻል አለበት። እየታመሙ ያሉ ሰዎችም አሉ፣ እየሞቱ ያሉ ሰዎችም አሉ ይባላል እዚሁ ቡሌሆራ ላይ። ለዛ ጥንቃቄ ይጋርዳል፣ ማስተዋል ይጠብቃል ይላል እግዚአብሔር ቃል። ስለዚህ ብንጠነቀቅ አይከፋም። በጣም በከተማ ሞልቷል ኮቪድ፣ ግን ህዝቡ ጥንቃቄ አያደርግም። ለምን እንደሆነ እንጃ። እነሱ የሚያምኑት ደግሞ ኮቪድ አይዘንም ብሎ ነው የሚያምኑ፣ ግን በሽታ ሁሉንም ሰው ይይዛል። ብዙ ሰው እየሞተ ነው በዚህ ከተማ፣ እየቀበርን ነው። በምን እንደሞተ ምንም የምናውቀው ነገር የለም። እከለ ሞቶ ሳምንት ሲሞላ ነው ኮቪድ አለው የሚባለው። የመዘናጋትና ችላ ማለት ነገር አለ። ይህ ከምንድነው? ሐሰተኛ ወሬዎችን ከመስማት ነው። በሶሻል ሚዲያ ሊሆን ይችላል፣ በአፍ ለአፍ ዝም ብሎ የሚወሩ ወሬዎችን እየሰማ ሰው ኮቪድ የለም፣ ኮቪድ ውሸት ነው፣ የሞተ ሰው አይተሃል ምናምን እያሉ ሰዎች የሚዘናጉበት ነገር ስላለ ኮቪድ አለ፣ ኮቪድ ሰው እየገደለ ነው። ያው ህብረተሰቡን ለማዳን የፖሊስ ኃይሉም የመንግስት ኃይሉም የሚመለከተው አካል ሁሉ የሚመለከተውን ነገር ሁሉ ማድረግ ቢችል የሚል አስተያየት አለኝ። ያለ ማክስ መንቀሳቀስ የለበትም። ሲገባይም የትም ሲሄድ ስራም ሰራ ሲያሽከረክርም ማክስ ማድረግ ግዴታ ነው። ለምን በሽታው በጣም እየከረረ ስለመጣ ይሄ በሽታ ሄዶ አገሪቷን የፈጀ ስለሆነ ጥንቃቄ ያንሰናል። በጣም ጥንቃቄ ማድረግ አለብን። ከህግ አስከባሪም አካል በተቻለ መጠን ግፊት ካልተደረገ ህብረተሰቡ እየተጠነቀቀ አይደለም። ስለዚህ ከዛ በኩል ሌላ ግፊት ያስፈልጋል ማለት ነው። አሁን ጥሩ ነው። አሁን መንገድ ላይ ጥበቃ መኪና ሰው ሲሳፈር ቁጥጥር ስለሚደረግ በተቻለ መጠን ጥሩ ነበር። አሁን እየተዘናጋ ነው ሰው በቃ። ኢትዮ ቴሌኮም በሶስተኛው ዙር የ8100ኤ ከደንበኞች የተሰበሰበን 122.5 ሚሊዮን ብር ለኢትዮጵያ ኤሌክትሪክ ኃይልና ለታላቁ የኢትዮጵያ ህዳሴ ህዝባዊ ተሳትፎ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት አስረከበ። በሶስተኛው ዙር የ8100ኤ ገቢ ማሰባሰቢያም 3.3 ሚሊዮን ዜጎች የተሳተፉ ሲሆን ለግድቡ ግንባታም 122.5 ሚሊዮን ብር መሰብሰብ መቻሉን የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ተናግረዋል። በአንደኛው ዙር የ8100ኤ የገቢ ማሰባሰቢያ 80.3 ሚሊዮን ብር እንዲሁም በሁለተኛው ዙር 49 ሚሊዮን መሰብሰቡም ይታወሳል። በአጠቃላይም በሶስት ዙሮች በተካሄደው የገቢ ማሰባሰቢያም 252 ሚሊዮን ብር መሰብሰብ ተችሏል ተብሏል። የታላቁ ህዳሴ ግድብ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት ዳይሬክተር ዶክተር አረጋዊ በርሄ በውጪ ከሚኖሩ ኢትዮጵያንና በሀገር ውስጥ በቦንድ ግዢና በልገሳ 15 ቢሊዮን ብር ማሰባሰብ መቻሉን ጠቅሰዋል። የግድቡ መገንባት የሉዓላዊነትና የአንድነት እንዲሁም ፍትሃዊነት ማረጋገጫ ፕሮጀክት በመሆኑ ዜጎች ተሳትፏቸውን ሊያጠናክሩ ይገባልም ብሏል። ግድቡ ከተረጂነት ነፃ የሚያወጣ የአፍሪካ ኩራት ፕሮጀክት እንደሆነም ዶክተር አረጋዊ ተናግረዋል። በ8100 ከፍተኛ ተሳትፎ ያደረጉ 20 ሰዎችም እውቅናና ምስጋና ተሰጥቷቸዋል። ዘገባው የሪፖርተራችን ንብረት የተሆነ ነው። በአፋር ክልል በቂልበቲ ረሱ ነባ ወረዳ አካባቢ የሚገኘውን የዳታ ግራብ ጥብቅ የተፈጥሮ ደን ዩኔስኮ እንዲመዘገብ የሚያስፈልገውን ሂደት ለማከናወን የሚያስችል የምስረታ ምክክር አውደ ጥናት በሰመራ ተካሄደ። በመድረኩ የተለያዩ ጥናታዊ ጽሑፎችና መልካም ተሞክሮች ቀርበው ውይይት ተካሂዶባቸዋል። የሰመራ ዩኒቨርሲቲ የምርምርና የማህበረሰብ አገልግሎት ምክትል ፕሬዝዳንት ዶክተር ቤተልሔም ዳኘው የተፈጥሮ ደንን ተፈጥሯዊ ባህሪና ጤናማ በሆነ መልኩ ማከብና መጠበቅ ለአካባቢው ማህበረሰብ የኢኮኖሚ አማራጭን ለመፍጠር ለጥናትና ምርምር ከፍተኛ ጠቀሜታ ይኖረዋል ብለዋል። የደን ባዮስፌር ሪዘርቭ ቦታ መመስረትና መንከባከብ ጠቀሜታው የጎላ ነው። ይህም በተለይ ከብዙ በጥቂቱ ለአካባቢው ማህበረሰብ አማራጭ ኢኮኖሚ እንዲያስገኝ የማህበረሰብ ተግዳሮቶችን ለመለየት የሚያስችል የምርምር አቅምን ለማጎልበትና ዘላቂ ልማት ለማምጣት የመማሪያ ቦታ ይሆናል።
እንደ ሪፖርተራችን አሊሚራ ሙሳ ዘገባም የፔለም ኢትዮጵያ ሀገር በቀል ድርጅት ዋና ዳይሬክተር ዶክተር ኃይሉ አራያ እንደተናገሩት ጥብቅ የሆኑ ደኖችን የአካባቢ ማህበረሰብ የተሻለ ተጠቃሚ እንዲሆን በዩኔስኮ እንዲመዘገብ ማድረግ ከማህበረሰቡ ጋር በጋራና በቅንጅት በመስራት አካባቢውን በመንከባከብ በአካባቢው ለሚገኙ የማህበረሰብ ክፍሎች ተጠቃሚ ለማድረግ ያለመ መድረክ መሆኑን ተናግረዋል። ዳትገረብ በባዮስፌር ሪዘርቭነት በዩኔስኮ ለማስመዝገብ የምናደርገው ሂደት የምክክር ጉባኤ ነው ወይ መድረክ ነው። በባለሙያ እየታገዘ በአካባቢው መስተዳድርና ህብረተሰብ ደግሞ ትክክል እየተደረገ ለአካባቢው ጠቀሜታ እንዲውል ነው። ምክንያቱም የአካባቢውን ሀብት በአካባቢው እንክብካቤ ለአካባቢው እንዲጠቅም ማለት ነው። በምዕራብ ሸዋ ዞን ከ35 ሺህ በላይ ለሚሆኑ ጎልማሶች የትምህርት ብርሃን ምዘና ፈተና ተሰጠ። የዞኑ መንግስት ኮሚኒኬሽን ዘገባ ነው። ሩት ወርቁ ታቀርበዋለች። ከ35 ሺህ በላይ ለሚሆኑ ጎልማሶች በምዕራብ ሸዋ ዞን በሚገኙ 22 ወረዳዎች የትምህርት ብርሃን ምዘና ፈተና መስጠቱን የዞኑ ትምህርት መምሪያ ገልጿል። የምዘና ፈተናው ጎልማሶቹ ማንበብ መጻፍና ማስላት በሚችሉበት ቋንቋ የተዘጋጀ ሲሆን በምዘናው 50ና ከዚያ በላይ ውጤት ያመጡ ከ3ኛ ወደ 4ኛ ክፍል መዛወራቸውን የሚያረጋግጥ ሰርቲፊኬት እንደሚሰጥም በመርሃ ግብሩ ተገልጿል። መንግስት ለጎልማሶች ያዘጋጀው የትምህርት መርሃ ግብርን ጨምሮ በተለያየ መንገድ በሃይማኖት ተቋማት በመሰረተ ትምህርት እንዲሁም የሀገር በቀል እውቀት ያገኙና በምዕራብ ሸዋ ዞን ባሉ ወረዳዎች የምዘና ፈተናውን የወሰዱ ጎልማሶች ከማንበብና መጻፍ በተጓዳኝ ከትምህርቱ የቀሰሙት እውቀት ማህበራዊ ህይወታቸውን በተሻለ ደረጃ እንዳቃናላቸው ይናገራሉ። ብዙ ለውጦችን አሳይተናል። እርሻችን ላይ፣ በአካባቢያችን ላይ፣ በራሳችን ንጽህና ላይ ከትምህርቱ በወሰድነው እውቀት ማለት ነው ራሳችን መቻል ችለናል ማለት ነው። የሚያስተምሩት የአካባቢውን ንጽህና፣ የእርሻውን ሁኔታ ፍር ለመያዝ እና አጠቃቀም ይህንንም አጠቃለው ነው ያለው። ይህንንም በማስተማር ረገድ ሰዎች የራሳቸውን ሁኔታ የመለወጥ ራሳቸውን የመለወጥ ባህሪ ነው ያላቸው እና እኔም በዚህ ደረጃ ላይ ይህን ነገር አይቻለው ለውጥ አምጥተዋል ብዬ ነው የማስበው። ትምህርቱ መምህር አበበ ጨመዳ በምዕራብ ሸዋ ዞን አምቦ ወረዳ በጎረምቲ አንደኛ ደረጃ ትምህርት ቤት የቋንቋ መምህር ናቸው። መምህሩ ከመደበኛው የማስተማር ስራቸው በተጓዳኝ ከግብርና ከጤና ባለሙያዎችና ከተለያዩ ባለድርሻ አካላት ጋር በሚያስተምሩት የተቀናጀ የጎልማሶች መሰረተ ትምህርት አበረታች ለውጥ ማየታቸውን ነው የሚናገሩት። ህብረተሰቡ የጎልማሶች ትምህርትን ጥቅም ስላወቀ አሁን በብዛት መጥቶ እየተማረ ነው። ያው ያለውም ውጤት አመርቂና አርኪ ነው እንዳያችሁት ከሆነ ማለት። የኢመደበኛ ትምህርት ልማት ባለሙያ አቶ ዲሪባ ለገሰ እንደገለጹት በተለያየ መንገድ ተምረው ማንበብ መጻፍና ማስላት የሚችሉ ጎልማሶች ሁሉ በምዘናው እንደሚሳተፉ ጠቁመዋል። ሶኒ አከጎዲነ ከኘቲ በረከና በመደበኛ የጎልማሶች ትምህርት በማስተማር ላይ ካለናቸው 20 ሺህ በላይ ተማሪዎችን ጨምሮ በተለያየ መንገድ ተምረው ማንበብ መጻፍና ማስላት የሚችሉ ከ35 ሺህ በላይ ጎልማሶች የትምህርት ብርሃን ምዘና ፈተናውን መውሰድ ችለዋል። ለጎልማሶቹ የምንሰጠው ትምህርት የተቀናጀና ከነባራዊ ኑሯቸው ጋር ተዛማጅ በመሆኑም ከፍተኛ ጠቀሜታን አትርፏል። የትምህርት ብርሃን ምዘና ፈተና በሀገር አቀፍ ደረጃ ከመጋቢት 15 ጀምሮ እንደሚሰጥ ትምህርት ሚኒስቴር ማስታወቁ ይታወሳል። ከውጭ ምንጭ ወዳገኘናቸው ጉዳዮች ስንሻገር በ24 ሰዓት ውስጥ ህንድ የዓለማችንን ከፍተኛ የተባለውን በኮቪድ የተያዙ ዜጎች ቁጥር አስመዝግባለች። ከ300 ሺህ በላይ ዜጎች በአንድ ቀን ውስጥ ብቻ በወረርሽኙ የተያዙባት ህንድ ከቫይረሱ ጋር በተያያዘም 2104 ዜጎችን በአንድ ቀን በሞት አጥታለች። አልጀዚራ በዘገባው ይህንን ተከትሎም የሀገሪቱ የጤና አገልግሎት አሰጣጥ ሁለተኛውን የወረርሽኙን ማዕበል የመቋቋም አቅሙን ጥያቄ ውስጥ ከቶታልም ነው የተባለው። እንደ ሀገሪቱ የጤና ሚኒስቴር በህንድ እስካሁን በአጠቃላይ በወረርሽኙ የተያዙ ሰዎች ቁጥር 15.93 ሚሊዮን መድረሱን የሟቾች ቁጥር ደግሞ 184657 መድረሱም በሪፖርቱ ሰፍሯል። እንደ አልጀዚራ ዘገባም ሁለተኛው የወረርሽኙ ማዕበል ለመክፋቱም ቫይረሱ ከጊዜ ወደ ጊዜ ራሱን እየቀየረና የመዛመት ፍጥነቱም በእጅጉ እየጨመረ ከመሆኑ ጋር ተያይዞ በህንድ አሁንም የቅድመ ጥንቃቄ እርምጃዎችን ችላ ማለት እንዲሁም ለበዓላትና ለህዝብ መሰባሰቦች አለመቅረታቸው ዋነኛ ምክንያቶች ናቸው ተብሏል። ከዚህ በተጨማሪም የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ ለምርጫ ሲሉ የፖለቲካ ሰልፎችን መፍቀዳቸው ለችግሩ መባባስ እየተተቹ ነው ተብሏል። ጥቁር አሜሪካዊውን ጆርጅ ፍሎይድን በጉልበቱ አንገቱ ላይ በመጫን የገደለው ፖሊስ
ፖሊስ ድሬክ ቶቪንስ ላይ የተላለፈው የወንጀለኝነት ፍርድ አሜሪካን በፍትህ ወደፊት አንድ እርምጃ ያሻገረ መሆኑን ፕሬዝዳንት ጆ ባይደን ገለጹ። አሜሪካውያንም የተላለፈውን ውሳኔ ተከትሎም አደባባይ በመውጣት ደስታቸውን በመግለጽ ላይ ይገኛሉ። ዮሐንስ ፍስሐ ተጨማሪ ዘገባ አለው። ከአንድ ዓመት በፊት የ46 ዓመቱ ጥቁር አሜሪካዊ ጆርጅ ፍሎይድ በነጭ አሜሪካዊ ፖሊስ ድሬክ ቶቪንስ ግምት በተሰላ ጊዜ ለ8 ደቂቃ ከ15 ሰከንድ አስፋልት ላይ በደረቱ አስተኝቶ አንገቱ ላይ በጉልበቱ በመጫን ትንፋሽ አጥሮት መተንፈስ አልቻልኩም እያለ ሕይወቱ ማለፉ የሚታወስ ነው። ያንን ተከትሎ የጥቁር ሕይወት ይገደናል የሚሉ ጥያቄ በመውጣት የጆርጅ ፍሎይድ ግድያ ብዙ ጉዳዮችን ለወጠ። ተደርጎ በማይታወቅ መልኩ በጠራራ ፀሐይ ያንን ግፍ የፈጸመው የፖሊስ ባለሙያ በሚኒያፖሊስ ፍርድ ቤት ቀርቦም በሁለተኛ ደረጃ ገዳይነት ወንጀለኛም ተባለ። ለዘመናት ለሚፈጸምባቸው በደል በፍትህ እጦት ሲቆዝሙ የነበሩት ጥቁር አሜሪካውያን በውሳኔው እጅጉን ደስ ተሰኙ። አሁን መተንፈስ ቻልን ሲሉም ደስታቸውን ገልጸዋል። የአሜሪካው ፕሬዝዳንት ጆ ባይደን የጽናትና ብርታት ተምሳሌት ለሆናችሁ የፍሎይድ ቤተሰቦች ብሎም ለፍትህ መስፈን ለታገላችሁ እንኳን ደስ ያላችሁ ብለዋል። ውሳኔውም የአሜሪካን የፍትህ ደረጃ ወደፊት ያራመደ ብለዋል። የዛሬው የፍርድ ቤት ውሳኔ ወደፊት የሚያሻግር ነው። ከሚኒሶታ ገዢ ጋርም ተነጋግሬያለሁ። ሲሰሩት ለነበረው ስራም በቅርብ ስላገዝኳቸው አመስግነውኛል። ከጆርጅ ፍሎይድ ቤተሰብ ጋርም የሚያስደንቅና ልዩ ጀግንነት ያለው ነው። በእርግጥ ፍሎይድን ማንም አይመልሰውም፣ ማንም አይተካውም። ነገር ግን ሁኔታውና ውሳኔ አሜሪካን የፍትህን ደረጃ ወደፊት የሚያሻግር ነው። አደባባይ ደስታቸውን የገለጹት ሁለተኛ ደረጃ የነፍስ መግደል ወንጀል እስከ 40 ዓመት የሚደርስ እስር እንደሚጠብቀውም ተገልጿል። ዘገባው የኤንቢሲ ነው። ወደ ቢዝነስ ጉዳዮች እንሻገራለን። ተስፋዬ አባተ እየጠበቀን ነው። ጤና ይስጥልኝ። እንዴት ውለሃል? እንደምን ዋልሽ መቅደስ? አየር ሰዓቱ ለቢዝነስ ጉዳዮች አመሰግናለሁ።